በኢትዮጵያ ደረጃ በጣም ከታወቁ ብራንዶች አንደኛው ፕለጊን ሃይብሪዶች ናቸው። ብዙ ባለሙያዎችም ምናልባት ፕለጊን ሃይብሪድ መኪኖችን ግዙ እያሉ ሲመክሩ ሰምታችሁ ሊሆን ይችላል። ነገር ግን ይህንን በጥብቅ ነው የምቃወመው። ምናልባት ፕለጊን ሃይብሪድ መኪኖች እስከ 2030 እና 2040 ድረስ ድራሻቸው ሊጠፋ ይችላል የሚል ግምትና ኦፒኒየን አለኝ። ሰላም የተከበራችሁ የቻናል ቤተሰቦች እንደምን ሰነበታችሁ? እኔ ጎሳ ቦጋሌ ነው። እንደተለመደው ዛሬም ስለ መኪኖች ልናወራና ልናወጋ እዚህ ተገናኝተናል። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። እኔ በገለልተኝነት እውነተኛ መረጃ ነው ማስተላልፍላችሁ። አንዳንዶቻችሁ በውስጥ መስመር እየገባችሁ የድለላ ስራ እንድሰራ የምትነግሩኝ ሰዎች አላችሁ። ነገር ግን የድለላ ስራ አልሰራም። ለኢትዮጵያ ሕዝብ ከደለላም ወገን ሳልሆን እንዲሁም ደግሞ ከገዢም ወገን ሳልሆን እውነተኛ መረጃ ለእናንተ ላስተላልፍላችሁ እዚህ ተገኝቻለሁ። እውነተኛ መረጃ ስለ ኤሌክትሪክ መስማት የምትፈልጉ ከሆነ ከኔ መከታተሉ በጣም መልካም ነው ብዬ አስባለሁ። ለመሆኑ ፕለጊን ሃይብሪድ መኪኖችን ለምንድን ነው ብዙም ማላበረታታው? ሁለት ወሳኝ ሜን የሚባሉ ምክንያቶች አሉ። የተከበራችሁ የቻናል ቤተሰቦች እናንተም የራሳችሁን ሀሳብ አስተያየት ኮመንት ላይ መስጠት ትችላላችሁ። እነዛን ነጥቦች አነሳላችኋለሁ። ነገር ግን ፕለጊን ሃይብሪድ መኪኖች በኢትዮጵያ በተለይም በጣም እየተስፋፉ የመጡ የመኪና አይነቶች መሆናቸውን ማወቅ እንዳለባችሁ ከወዲሁ መጠቆም እወዳለሁ። ይህም ሲባል አልደግፍም ስልም በአጠቃላይ ፕለጊን ሃይብሪዶች ጠቃሚዎች አይደሉም፣ ጥቅም የላቸውም እንደማለትም እንዳልሆነ ልትገነዘቡልኝ እወዳለሁ። በመጀመሪያ ደረጃ ፕለጊን ሃይብሪድ የሚለውን ኮንሰፕት በቢኤምደብሊው i3 በሚባል መኪና ነው የሰማነው። በ2013 እንደ አውሮፓውያን አቆጣጠር ነው በቢኤምደብሊው i3 በተባለ መኪና ተሞክሮ ለገበያ የቀረቡት። እነዚህ የፕለጊን ሃይብሪድ መኪኖች በጣም ወሳኝ የሚባል ቴክኖሎጂ ነው። በእርግጥም ጥቅም እንዳለው ወደ በኋላ ላይም ጠቁማቸዋለሁ። ነገር ግን የማላበረታታበት ምክንያት በጣም አለኝ። ፕለጊን ሃይብሪድ መኪኖች ከጥቅማቸው ይልቅ በጣም አክሳሪ የሚሆኑበት መንገድ ሰፊ ነው ማለት ነው። ለምን እንደዚህ እንዳልኩኝ በግልጽ ላስረዳችሁ። ሁለቱን ነጥቦች አነሳላችኋለሁ። የመጀመሪያው ነጥብ የነዳጅ አጠቃቀም ላይ ያለው ውሸት ነው። እንግዲህ ደላሎችም ሆኑ የካር ብራንድ አምራቾች ሲነግሩን አብዛኛው ጊዜ ለምሳሌ BYD ሶንግ ፕላስ እስከ 1200 ኪሎ ሜትር በፉል ታንክ እና በፉል ባትሪ ይጓዛል ተብሎ ይነገረናል። ነገር ግን በባትሪ ብቻ ሊጓዝ የሚችለው የመኪና ምናልባት ከ100 እስከ 150 ኪሎ ሜትር ብቻ እንደሆነ አብዛኞቹ ሰዎች አያውቁም። ከቤታችሁ ተነስታችሁ ረጅም ርቀት ስትጓዙ እንግዲህ ነግሬያቸዋለሁ፣ የባትሪ ካፓሲቲ ከ100 እስከ 150 ኪሎ ሜትር ብቻ ነው በአንድ ጊዜ ቻርጅ የሚጓዘው። ሌላውን በፊውል ታንክ ነው የምትጓዙት። ማለትም በነዳጅ እና በባትሪ ተብሎ ስለሚነገር ተቀላቅሎ 1200 ብዙ ይመስላል እንጂ ነገር ግን የፊውል ታንክ ሁኔታቸው እንደ ትራዲሽናል ከሆኑት የጋዞሊን መኪኖች ጋር ተመሳሳይ የሚባል። ስለዚህ ምንም ለውጥ የለውም። ኢንጂኑ ከሌሎች ኢንጂኖች ጋር ምንም የሚለይ ነገር እንደሌለው ማወቅ አለባችሁ። ከቤታችሁ ተነስታችሁ ረጅም ርቀት ስትጓዙ ፕለጊን ሃይብሪድ ከያዛችሁ ማለት ነው የባትሪው አቅም ወይም የባትሪው ኪሎዋት አወር ሲያልቅ ቀጥታ በምን ብቻ መሄድ ይጀምራል? በነዳጅ ብቻ መሄድ ይጀምራል። በብዛት የሚነገረን ከ3 እስከ 5 ወይም ከ3 እስከ 4.5 ሊትር በ100 ኪሎ ሜትር ነው ይፈጃል የሚባለው። አሁን ወሳኙን ነጥብ ልንገራችሁ። ፕለጊን ሃይብሪድ ላይ የሚገጠሙ ባትሪዎች በብዛት ከ100 ኪሎ ሜትር እስከ 150 ኪሎ ሜትር በጣም ሄደ ከተባለ 150 ኪሎ ሜትር ነው የሚሄደው። ነገር ግን የሚነገረን 1200 ኪሎ ሜትር ይጓዛል ተብሎ ነው የሚነገረን። 3 ሊትር 2 ሊትር አንዳንዱን በጣም ዝቅ ያለ የሊትር አጠቃቀም ሰጀስት ይደረጋል በካምፓኒ ደረጃ። ደላሎችም ሲሸጡላችሁ ያንን ነው የሚነግራችሁ። ነገር ግን ባትሪው ኮምፕሊትሊ ሲያልቅ ለምሳሌ 100 ኪሎ ሜትር የሚጓዝ ከሆነ ሶንግ ፕላስ ያ ነው DMI ሃይብሪዱ እስከ 100 ኪሎ ሜትር ነው በአንድ ጊዜ ቻርጅ የሚጓዘው። ስለዚህ ሲነገረን 1200 ኪሎ ሜትር ይሄዳል ተብሎ በባትሪው ብቻ እስከ 100 ኪሎ ሜትር ከሄዳችሁ በኋላ የባትሪው ኪሎዋት አወር ሲያልቅ መጓዝ የምትጀምሩት በምንድን ነው? በኢንጂኑ ነው። ኢንጂኑ ደግሞ ከትራዲሽናል ከሆኑት ጋዞሊን ኢንጂኖች ምንም የሚለይ ነገር የለው። አስቡት፣ ይልቁንስ አስቡት ያ ኢንጂን አንድ 100 ኪሎ ግራም የሚመዝን ባትሪ ተሸክሞ ነው የሚሄደው። ማለትም ምን ማለት ነው? ሁለት ሰዎችን ለውድድር ወይም ለሩጫ ውድድር አንዱን 100 ኪሎ ግራም ተሸክሞ አንዱ ደግሞ ምንም ሳይሸከም ቢሮጥ የትኛው የተሻለ ይመስላችኋል?
ምንም ያልተሸከሙ የተሻለ ነው። ስለዚህ ቀጥታ ፕለጊን ሃይብሪድ መኪኖች የባትሪ ካፓሲቲያቸው ወይም የባትሪ ኪሎዋት አወራቸው ዜሮ ከሆነና በነዳጅ ብቻ ማንቀሳቀስ ስትጀምሩ ኮምፕሊትሊ ልክ 100 ኪሎ ግራም ተሸክሞ እንደሚሮጠው እና ምንም ሳይሸከም እንደሚሮጠው እንደማወዳደር ነው። ሲጀምር ከነዳጅ መኪኖች ጋር ራሱ የሚነጻጸር ፊውል ኮንሰፕሽን የላቸው። ልክ የባትሪ ኪሎዋት አወራቸው ሲያልቅ ፊውል ኮንሰፕሽናቸው ይጨምራል። በጣም ሃይሊ ነዳጅ ይበላሉ ማለት ነው። የሚነገረን 4 ሊትር ብቻ ነው ለ100 ኪሎ ሜትር፣ 3 ሊትር ብቻ ነው ለ100 ኪሎ ሜትር ተብሎ የሚነገረን ፈጽሞ ውሸት ነው ማለት ነው። ስለዚህ መኪናውን ገዝታችሁ ረጅም ርቀት የምትጓዙበት ከሆነ ኮምፕሊትሊ አያዋጣችሁ ማለት ነው። ፊውል ኢኮኖሚው ዜሮ የሚሆነው ባትሪውን እስከተጠቀማችሁ ብቻ ነው ማለት ነው። ይህንን ማሰብ በጣም ቀላል ካልኩሌሽን ነው። ነገር ግን አሁን ላይ እየመጡ ያሉ ቴክኖሎጂዎች አሉ በሃይብሪድ መኪኖች ላይ ማለት ነው። በብዛት በሌሎች ዓለማት ላይ ታዋቂ ናቸው። ኢትዮጵያ ውስጥ ግን በብዛት ታዋቂ አይደሉም። ለምሳሌ ኢአርኢቪ የሚባሉ ኤክስቴንድ ሬንጅ ኤሌክትሪክ ቬሂክል የሚባሉ የመኪና አይነቶች፣ የሃይብሪድ መኪና አይነቶች በብዛት እየተለመዱ መጥቷል። እነዚህ መኪኖች እንደውም ሃይብሪድ ነው ብለን ለመጥቀስ ራሱ አስቸጋሪ ነው የሚሆነው። ምክንያቱም ሙሉ ለሙሉ የመኪናው ጎማ የሚነዳው በባትሪው ሲሆን ኢንጂኑ እዛ መኪና ላይ ጥቅሙ ባትሪውን ቻርጅ ማድረግ ብቻ ነው። ስለዚህ የተከበራችሁ የቻናሌ ቤተሰቦች ከፕለጊን ሃይብሪድ መኪኖች ይልቅ ኤክስቴንድድ ሬንጅ ኢቪ የሚባሉት ማለትም ኢአርኢቪ የሚባሉት ባትሪ ቴክኖሎጂ ያላቸው ሃይብሪድ ቴክኖሎጂ ያላቸው መኪኖች ይበልጥ ለሀገራችን ለሬንጅ አንዛይቲ በጣም ጥሩ መድኃኒቶች ናቸው ተብሎ ይታሰባል። ይህ የኔ ሰጀሽን ነው። ስለዚህ 100 ኪሎ ግራም ተሸክሞ የሚሮጥ መኪና ከመግዛት ይልቅ የአርኢቪ መኪኖችን መግዛት ለኔ የተሻለ ሆኖ አግኝቼዋለሁ። ሁለተኛውን ነጥብ ላንሳላችሁ። ሁለተኛው ነጥብ ምንድነው? የፕለጊን ሃይብሪድ መኪኖች ፊውል ኮንሰፕሽናቸው እንደነገርኳችሁ ሃይ ስለሆነ ወደፊት ምናልባት ልክ እንደ ነዳጅ መኪኖች ሊታገዱ ይችላሉ የሚል ኮንሰርን ነው። ይልቁንስ እስከ 2030 2035 በኤሮፓውያን አቆጣጠር በብዙ ሀገራት እገዳ ሊጣልባቸው ይችላል ብዬ አስባለሁ። አሁን ላይ እገዳ እየተጣለ ያለው ፉል ነዳጅ የሆኑ መኪኖች ላይ ነው በብዛት እገዳዎች እየተጣሉ የሚገኙት። ነገር ግን ወደፊት አስተማመኝነቱ በጣም ዝቅተኛ ነው። በነገራችን ላይ አሁን ላይ ራሱ አውስትራሊያ ፕለጊን ሃይብሪድ መኪኖችን አግዳለች። ይህንን ማወቅ አለባችሁ በነገራችን ላይ። ስለዚህ የተለያዩ ሀገራት ነገ ተነገ ወዲያ ከኤሌክትሪክ መኪኖችን እያበረታቱ ሲመጡ ልክ የነዳጅ መኪኖችን እንዳገዱት ሁሉ የኢትዮጵያ መንግስት በዚህ እርምጃ ደግሞ ሁላችሁም ታውቁታላችሁ ብዬ አስባለሁ። የኢትዮጵያ መንግስት በጣም ቆራጥ የሆነ እርምጃ ነው እየሰጠ የሚገኘው። ስለዚህ ፕለጊን ሃይብሪድ መኪኖች ነገ ተነገ ወዲያ በመንግስት ደረጃ የሚሰጣቸውን ድጎማ ከማንሳት አንስቶ እገዳ ሊገጥማቸው ይችላል። ይህም በነ አውስትራሊያ የተለመደና የተደረገ ነገር ስለሆነ አስተማማኝነታቸው በጣም ዝቅተኛ ነው ብዬ አነሳለሁ። በሁለቱ ምክንያቶች ፕለጊን ሃይብሪድ መኪኖችን በፍጹም እንድትገዙ አልመክራችሁም።